እንዴት ነው ምትለየኝ? በአንድ ውብ ማለዳ ቅዳሴ ለመሳተፍ ወደ ቤተ እግዚአብሔር እየሄድኩ ነበር። ብዙ እንደኔ ነጭ የለበሱ ይታዩኛል። አቤት እንዴት እናምራለን! ጻድቃንን በቀኙ ኃጥንን በግራው በሚያቆምበት ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ከቅዱሳን ሰማዕታት ጋር በቀኙ ያቆመን ዘንድ የሚለው ጸሎት ልቤ ላይ አቃጨለብኝ። ኃጥን የሆንኩት እኔም ልቤ በፍርሃት ተሸበረብኝ። አቤት ጌታዬ ሆይ እንዴት ታደርገኝ ይሆን ብዬ። አንድ አባት አንድ ጊዜ ገሃነምን ጻድቃን ነን በሚሉ ገነትንም በተናቁ ነፍሶች ተሞልቶ አየሁ ያሉትን አሰብኩ። እንደዛ እንደ ግብዝ ፈሪሳዊ በሳምንት 2 ጾማለሁ፣ አስራት በኩራት አገባለሁ፣ አቤቱ ሆይ እንደዚያ ኃጢአተኛ ስላላደረከኝ አመሰግንሃለሁ ብዬ በራሴ ላይ መቅሰፍት እንዳልጠራ አምላኬ በውል አስተምሮኛል። እኔ ኃጢአተኛ ደካማ ነኝ ብዬ ቦታዬን እንዳውቅ አውቃለሁ። ግን ሁሌም ቢሆን ኃጢአተኝነቴ እስከምን ነው ብዬ አስባለሁ። ጌታ ሆይ ሁላችንስ ብንሆን ኃጢአተኛ አይደለን? ማንንስ በቀኝ ማንንስ በግራ ታቆማለህ? በእርግጥ እሱ ያንተ ስራ ነው። ይህ ከኔ ደሞዝ መጠን በላይ የሆነ ሀሳብ ነው። ግን እኔ አንድ ነገር ያሳስበኛል። ጌታ ጌታ የሚሉትን ሁሉ ከአንተ እንዳልሆኑ ስታሳስበን በሚያስፈራ ቃልህ ጌታ ጌታ ይሉኛል እኔም አላውቃችሁም እላችኋለሁ ብለህናልና ጌታ ሆይ በአንተ ለመታወቅ ምን ማድረግ አለብኝ? አባት ሆይ ለፍርድ ቀን ስትመጣ እንዴት ነው የምትለየኝ? በዚህ ሀሳብ ውስጥ እያለው ከቤተ ክርስቲያን ደረስኩና ተሳልሜ ገባሁ። የዕጣኑ ሽታ፣ የካህኑና የዲያቆናቱ ዜማ፣ በዙሪያ ያሉ ስዕላት፣ ሁለንተናዬ ሁሉም ሕዋሳቴ ለአምላካቸው ፍቅር ተስጦ መመለስ ጀመሩ። እንደ ቸርነትህ አድርገልኛልና አመሰግናለሁ አልኩ። ኃጢአቴን ሳትቆጥር ሳትጸየፍ በቤትህ በህብረትህ አካተኸኛልና ምስጋና ላንተ ይሁን። የቅዳሴውን ተስጦ የምችለውን እየመለስኩ የማላውቀውን ደግሞ በተንቀሳቃሽ ስልኬ ላይ ባለው ቅዳሴ ቤት በሚለው መተግበሪያ እያየሁ ተስጦውን መለስኩ። ምን ሆኜ ነበር ግን ቅዳሴ ሸሽ የነበረው? እውነትም ወደው አይደለም አበው እኔን ለእኔ አትስጠኝ ብለው አምላክን መማጸናቸው። ሰው ለረካስ ለራሱ አይበጅም። ከዚያም የተቀደሰውን የሰላምታ ልውውጥ አድርገን የቅዱስ ቁርባን ስርዓት ተጀመረ። ሁሌም ቅዱስ ቁርባን የሚቀበሉትን ሰዎች አይቼ ራሴን ሳይ የባርነት ስሜት ይሰማኛል። ልጅ ሁኚ ተብዬ ባርነትን የመረጠችው ልጅ። በቅርቡ ካነበብኩት ቅዳሴ ከተሰኘው የቀሲስ መብራቱ ኪሮስ መጽሐፍ ራሱን ከቅዱስ ቁርባን የለየ ሰው ራሱን በራሱ ከክርስቶስ ቤት ከቤተ ክርስቲያን እንደለየ ይቆጠራል የሚለውን ሳነብ የተሰማኝ ድንጋጤ መግለጽ ይከብደኛል። አንተ ታውቃለህ መድኃኔዓለም፣ አንተ የልቤን ታውቃለህ አልኩ። እቺ የሁል ጊዜ መሸሻዬ ናት። በልቤ ትለየኝ ይሆን? አባቴ እንዴት ይሆን የምትለየኝ? ልክ እስራኤል ኢያሪኮን ሲያጠፉ የራኬብን ቤት በአንድ ቀይ ጥለት ለይተው እንዳላጠፏት አንተ እኔን እንድታውቀኝ በምን ትለየኛለህ? እስራኤል መስዋዕት ባደረኳቸው በፋሲካ ጠቦቶች ደም እንደለያቸው እኔን በምን ትለየኝ ይሆን? የአዲስ ኪዳኑ በግ አንተ ስለ እኔ ባፈሰስከው ደም ነው። በእርግጥ ወንጌላዊ እንደነገረን አንተም አስተምረናል። ይህ ስጋዬ ነው እንኩ ብሉ፣ ይህ ስለ እናንተ ኃጢአት ማስተሰሪያ የሚፈሰው የአዲስ ኪዳን ደሜ ነው፣ ሁላችሁም ከእርሱ ጠጡ ብለህ። ሁላችሁም ጌታ ሆይ በአዲስ ኪዳኑ በግ ደም ነው የምትለየኝ? ስጋዬን ያልበላ ደሜንም ያልጠጣ የዘላለም ሕይወት በሱ ውስጥ አይኖርም ብለህ ስትነግረን የበላ የጠጣ ግን እኔ በሱ እንዳለው እሱ በእኔ አለ ብለህ ያስተማርከን ጌታ ሆይ መለያ ያንተ ሰው ከሌላው ማተሙ መለያው ደሙ ያንተ ነው ወይ? በአዲስ ኪዳኑ ደም ዕዳን በፋክበት በስጋ በደምህ
ድሮ አያቴ ስትተርት ህልም ተፈርቶ ሳይተኛ ይታደር ትል ነበር። እኔ ደካማ ልጅህ ኃጢአቴን ፈርቼ ለዘመናት ከማዕድ ሽሽት ሞቴን ስጠራ ኖሬያለሁ። ጌታ ሆይ ፍቀድልኝና እንደ አባቴ እንደ ጴጥሮስ በፍጹም አንተ አታጥበኝም ከሚለው ትህትና መሰል ስህተት ወጥቼ በአንተ ፍቅር ከኃጢአቴ ለመታጠብ የተገው ልሁን። አባት ሆይ ማኅተሜን አንተን በልቤ ውስጥ ላኖር ፍቀድልኝና ጌታ ሆይ ይቅር በለኝና በደምህ ከብሬ ስጋህን በልቼ አንተን ልቀበልህ። አንተም ስትፈልገኝ በእኔ ውስጥ ጌታዬ አንተን እንድታገኝ ለፍርድ ስትመጣ ከሩቅ እንድትለየኝ። ከእቴ ጊዮርጊስ